ብርቱ ልጇን ሞት ሲጠጋው ስታይ ልቧ በኃይል ሕመም ሰልፍ ይታመስ ነበረ። እናት ታላቁን የዓለም ሐዘን በልቧ ሸሸገችው፣ በእንባዋም ተረከችው። ጌቴሴማኒ በአትክልቱ ቦታ መራራስ ሆነች ጨክነ ልባቸው። ሁሉም ነገር ያበቃ የተቆረጠ መስሏል። በዚያ መካከል ግን እዚያ መካከል ግን የሚነሱ ሙታን ነበሩ። የመገባቸው፣ ያስተማራቸው፣ የፈወሳቸው ለታላቅ ውለታው ምላሽ በአንድ ድምፅ ይሰቀል ይሰቀል። ክብር ተመስገን ጌታ። በነፍሷ ሰይፍ ያልፍ ነበረ። የተቀጠቀጠ ሸምበቆ እንኳን ያልሰበረ ልቡ በደል እጁ መግፋት የማያውቅ ልጇን እንደ ወንበዴ ዓይኗ እያየ በፊቷ እየገፈታተሩ ሲገርፉት ስትመለከት በነፍሷ ሰይፍ ያልፍ ነበረ። በትሕትና አጽናፍ የደቀ መዛሙርቱን እግር ዝቅ ብሎ የሚያጥበውን በትዕቢት ጥግ ፊቱ ላይ እንትፍ ብለው ሲተፉበት ስትመለከት በነፍሷ ሰይፍ ያልፍ ነበረ። የመገባቸው፣ ያስተማራቸው፣ የፈወሳቸው ለታላቅ ውለታው ምላሽ በአንድ ድምፅ ይሰቀል ይሰቀል፣ በሞት ይወገድልን እያሉ ሲጮሁ ጆሮቿ ሲሰሙ ልቧን መሪር ሐዘን ሲመታው በነፍሷ ሰይፍ ያልፍ ነበረ። አዎን የዚያን ጊዜ ድንግል አልቻለችም። ድንግል የዚያን ጊዜ ሐዘንሽ በረታ። በመስቀል ላይ ሆኖ ልጅሽ ሲንገላታ፣ በመስቀል ላይ ሆኖ ልጅሽ ሲንገላታ። በማኅፀኗ ሳለ የዘላለም ገዢ እንደሆነ የምታውቅለት ልጇ በጎልማሳነቱ በአውራጃ ንጉሥ ፊት ቆሞ ፍርድ ሲጠባበቅ ስታየው በነፍሷ ሰይፍ ያልፍ ነበረ። የተሻሙ አጥንቱ እስኪደቅ መቱት፣ ደም ለበሰ። ከግፊያውና ከግርፊያው በኋላም ልብሱን ገፈው ሲሰቅሉት እናት ልቧ ሲታመም በእርሱ ደምና በእርሷ አምባ የጎልጎታ ኮረብቶች ሲርሱ በነፍሷ ሰይፍ ያልፍ ነበረ። እናት የልጇን የሥቃይ ጥግ እየተከለለች እየተከተለች በሕሊናዋ ተካፈለች። በእንባዋ ብዛት ዐይኖቿ ፈዘዙ። በደም የዳከሩት ዐይኖቹ አልፎ አልፎ ሲያዩዋት ልቧን የሐዘን ምጥ ያሰቃየው ነበር። አይዞሽ እናቴ፣ ይህ ሁሉ ሊሆን ግድ እንደሆነ ታውቂያለሽ በልቡ እያላት እንደሆነ ካይኑ እየሰማች ዳግም ትበርታ እንጂ በነፍሷ ሰይፍ ያልፍ ነበረ።
አዎን ድንግል የዚያን ጊዜ በጌቴ ሰማኝ። በጌቴሴማኒ በአትክልቱ ቦታ ለእኛ ሲል ጌታችን በዓለም ተንገላታ፣ በዓለም ተንገላታ። በጌቴሴማኒ በአትክልቱ ቦታ በጌቴሴማኒ በአትክልቱ ቦታ ለእኛ ሲል ጌታችን በዓለም ተንገላታ፣ በዓለም ተንገላታ። አዎ የዚያን ጊዜ ሰዎች እንደ ወንበዴ ከከተማ አውጥተው እርቃኑን የሰቀሉት ልጇ ቀትር ላይ ፀሐይን ሲጋርድም አስተውላለች። ብርቱ ልጇን ሞት ሲጠጋው ስታይ ልቧ በኃይል ሕመም ሰልፍ ይታመስ ነበረ። እናት ታላቁን የዓለም ሐዘን በልቧ ሸሸገችው፣ በእንባዋም ተረከችው። ኦ ማርያም፣ ኦ ማርያም። ያ ቀራንዮ፣ ያ የመስቀል ስር፣ የዓርብ ምሽቱ ያቺ ሰዓት እጅግ አስጨናቂ ነበረች። ፍጹም ጽናት የታየባትን ያችን ሰዓት አለማንሳት ከባድ ነው። ከእውነት ጋር የቆመው እውነትን ራሱን ጭካኔያቸውን ልክ ሁሉ አሁን በክርስቶስ ላይ ያወረዱበት ነበረ። ወደ የውሃ ሞተ ውስተ መብለየ ውስተ መብልየ ወአስተዮኒ ብያለ ጽንየ ወወደ ውስተ መብልየ። ያቺ ሰዓት ዮሐንስ በጽናት ቆሞ ያለቅሳል። እመቤታችን በሐዘን ቆማለች። ሁሉም ነገር ያበቃ የተቆረጠ መስሏል። በዚያ መካከል ግን አሁን እዚያ መካከል ግን የሚነሱ ሙታን ነበሩ። የሚቀደድ የጥል መጋረጃ ነበረ። የአታዊ ዘየማን ገነት እየገባ ነበረ። ዮሐንስም ለእመቤታችን ልጅ ሆኖ እየተሰጣት ነበረ። የጲላጦስ ሚስት ስለ እውነት እየመሰከረች ነበረ። ሮማዊው መቶ አለቃ ስለ ክርስቶስ እውነቱን እየተናገረም ነበረ። ግን እነዚያን ጣፋጭ ድምፆች ሌሎች የክፋትና የጨለማ ድምፆች ውጧቸው ስለነበረ በቂ ሰሚ አላገኙም። በቂ ሰሚ ያገኙት በኋላ ነው። እኛም ሰዎች እንደዚሁ ነን። ዓርብ ላይ ስንሆን ፀሐይ የጨለመችብን፣ ጨረቃም ደም የለበሰችብን ትመስላለች። መድኃኒት አልባ
ተስፋ አልባ ትመስላለች። ክፉዎች ኃይል አግኝተው እኛ የተሸነፍን ይመስለናል። ዓለም ለእኛ እንዳልሆነች የነሱ ብቻ እንደሆነች እናስባለን። ሞትን ማረፊያ አድርገን እናስባለን። በዚህን ሰዓት ትናንሽ ጭላንጭሎችን የሚያያቸው፣ ጥቃቅን ብርቱ ድምፆችን የሚሰማቸው ያጣሉ። ሁሉም የዋጠውን ጨለማ እንጂ የተሰቀለውን ብርሃን አያይም። ግን ዓርብ ያልፋል፣ ቅዳሜም ይመጣል። እርሱም በዝምታ ያመሻል። እሁድ ይደርሳል። ትንሣኤው ይመጣል። ዓርብም በእሁድ ትተካለች። ከዓርብ ወደ እሁድ ለመሻገር ግን እንደ እመቤታችንና እንደ ዮሐንስ ያሉ ጽኑዓን ይጠይቃል ይፈልጋልም። ክርስቶስ ሆይ ተስፋችን ነህ። ስለ ቸርነቱ ጽድቅን ከፈሉት፣ ስለ ርኅራኄው የእሾህ አክሊል ሰጡት። ሐሞትና ከርቤን ሆምጣጤ ደባልቀው መራራ አስጎነጩት ጨክኖ ልባቸው። መራራ አስጎነጩት ጨክኖ ልባቸው። እንደ ዓርብ ምሽቱ ሌሊት ከክርስቶስ መስቀል ስር ከእመቤታችን ጎን በመቆም እንደ ዮሐንስ እሷን እናታችን አድርገን በመቀበል ደግሞም በጽናት አብረን ቅዳሜን ተሻግረን እንደ አዲስ በንስሐ ታጥበን ቅዱስ ቁርባኑን ተቀብለን በትንሣኤው እንድንነሳ የእርሱ ፈቃድ ይሁን። አዎን ደመን አፍስሰህ ክርስቶስ ሆይ ሥጋህንም ቆርሰህ ይቁርባን ክቡር ነው ፍጹም ሰማያዊ። ይቁርባን ክቡር ነው ፍጹም ሰማያዊ። እንዳይመስለን ተራ አይደለም ምድራዊ፣ እንዳይመስለን ተራ